በጣቷ ፊት ለፊት ወዳለው በር ጠቆመችኝ። ሰላም የልጅነት ጓደኛዬ ናት። አብሮ አደጌ ከአንድ ሳምንት በፊት ደውላ እንደ ደበራትና ከቻልኩ እንዳገኛት ጠይቃኝ ነበር። ቅዝቅዝ ባለ ድምፅ እዮብዬ አለችኝ። ሰላምዬ እንዴት ነሽ? ዛሬ ከየት ተገኘሽ ባክሽ? ፈላጊ አጣው እንጂ እኔም አለው እኮ። ሰሞኑን ብታይ ምን እንደሆንኩ እንጃ ድብር ብሎኛል። ከቤት ከወጣው ራሱ ስንት ጊዜ። ወይ አንቺና ድብርት ግን ስትዋደዱ፣ ወይ ለምን አንደኛችሁን ተጋብታችሁ አንድ ላይ አትኖሩ? ሰርግ ደግሰን እውቁልን አላለም እንጂ ከተጋባንማ ቆየን እኮ አለችኝ። ሁሌ ስለምንቀላለድ ንግግሯን ከቁም ነገር ሳልቆጥረው ሰሞኑን እንደማገኛት ነግሬያት ስልኩን ዘጋሁት። ከሁለት ቀን በኋላ ደግማ ደወለችልኝ። በባስ ወደ ስራ እየሄድኩ ነበር። አነሳሁትና ሰላምዬ ይቅርታ ጫጫታ ውስጥ ነኝ፣ ከ5 ደቂቃ በኋላ ልደውልልሽ አልኳት። እዮብ በጣም ከፍቶኛል፣ የምትችል ከሆነ አሁን ቤትና በእናትህ አለችኝ። ግራ ገብቶኝ ምን ነው የተፈጠረ ችግር አለ እንዴ አልኳት። በእናትህ ዝም ብለና አለችኝ። ከስራ እንደወጣው እንደምመጣ ነግሬያት ስልኩን ዘጋሁት። ቀኔ እጅግ አድካሚ ስለነበር ሰላም ጋር የሚሄዱን ሀሳብ ወደ ነገ አሻግሬ ቀጥታ ቤት ሄድኩና የዋልኩበትን ልብስ እንኳን ሳልቀይር ወደ መኝታ ያመራው። ጠዋት ከእንቅልፌ እንደነቃው ስልኬን አየሁት። ቴክስት ገብቶልኛል። ሰላም ነበር የላከችው። ሰዓቱን አየሁት። ምሽት 3:45 ነው የተላከው። አንተ ግን 15 እኔ ደብሮኛል ስትለኝ ቶሎ አይደለም የምመጣው። እኔ ጊዜ ሲሆን ግን መጣው ብለህ ቀረክ። ስለሆነስ ግን ትመጣለህ ብዬ ጠብቄ ነበር፣ ግን አልተቀየምኩም። እሺ እንዳታስብ። ደግሞ ካሁን በኋላ ና እያልኩ አልጨቀጭቅህም። ድጋሚ ማልደበረበት ቦታ ልሄድ ነው። ቻው። እንደምወልድ ደግሞ እንዳትረሳሽ። ምን ለማለት ፈልጋ ነው? ግራ ገባኝ። ስልኳ ላይ ደወልኩ፣ አይነሳም። ደጋግሜ ሞከርኩ፣ መልስ የለም። እየተዋከብኩ ከቤት የወጣው የነሰላም ቤት ጋር ስደርስ የውጭው በር ተከፍቷል። ከዚህ በፊት አይቼው ማላውቀው ጥቁር የለበሰ ሰው ከግቢ ወጣ። የሰላም እናት ታመው ስለነበር እሳቸው አረፉ መሰለኝ። ሰላምን በምን ቃል እንደማጽናናት እያሰብኩ ወደ ውስጥ አመራው። ውስጥ እንደገባው የሰላም እናት ጥቁር ለብሰው ጥቁር በለበሱ ሰዎች ተከበው አየኋቸው። ልቤ ስንጥቅ ሲል ተሰማኝ። ሰማይ ምድሩ ተደበላለቀብኝ። እግሬን እየጎተትኩ የግዴን ተጠግቼ ያገኘው ድንጋይ ላይ ተቀመጥኩና ምንድነው ማዘር አልኳቸው። ምንም መልስ አልሰጡኝም። ከጎን ያለችው ልጅ እንባ በተናነቀው ድምፅ ልጃቸው አርፋ ነው አለችኝ። ሰላም? አው ቢቀልዱ መሰለኝ። እንዴ ትናንት ቀን እኮ በስልክ አውርቻታለሁ። ምን እያላችሁ ነው? ቀንማ ከኛም ጋር እያወራች ነበር። ማታ ነው ክፍሏ ስንገባ ራሷን አንጠልጥላ ያገኘናት አለችኝ። ራሷን ከማጥፋቷ በፊት ይህን ጽፋ ነበር ብላ ከጎን የተቀመጠችው ልጅ ከእናትየው ላይ የሆነ ወረቀት ወስዳ ሰጠችኝ። ተቀበልኳትና ከፍቼ አየሁት። አይዞሽ የሚለኝ ሰው ብቻ ነበር የፈለኩት ይላል። እጄ ተንቀጠቀጠ። ልቤን እንደ ጦር የሆነ ነገር ወጋኝ። የት ነው አስከሬኗ አልኳት። በጣቷ ፊት ለፊት ወዳለው በር ጠቆመችኝ። ተነሳውና ወደ ተጠቆምኩበት ክፍል ገባው። የሰላም አስከሬን ነጠላ ለብሶ ሶፋ ላይ ተዘርግቶ ጠበቀኝ። የተንፏቀቅኩ ወደ አስከሬኑ ተጠጋው። እጄ የተንቀጠቀጠ ፊቷን የሸፈነውን ነጠላ ገለጥኩት። የሚያማምሩ አይኖቿ ተከርነው ታዩኝ። ምንም አላረኩም።
ፊቷን መልሼ በነጠላው ሸፈንኩትና ተነሳው። ምን ነበርና እንዳለችኝ በመጣ ኖሮ፣ ምን ነበር ከጎኗ ሆኜ ያለውልሽ ብላት ኖሮ፣ ምን ነበር ጸጉሯን እየደባበስኩ ያስጨነቃትን ነገር ባዳምጣት ኖሮ። ይሄ ነው የኔ ጓደኝነት። ጸጸት እንደ እሳት ለበለበኝ። ወረቀቱን እንዲያዝኩ እግሬን የጎተትኩ ከግቢ ወጣው። አይዞሽ የሚለኝ ሰው ብቻ ነበር የፈለግኩት። ይህ ድምፅ ዕድሜ ልኬን ሲከተለኝ ይኖራል።